ለቤቱ የሚሆኑ የፈርኒቸር ዕቃ የሚፈልጉ ከሆነ ዛሬ የተገኘሁት ሁሉንም በአንድ ላይ የሚያገኙበት ጄም ፈርኒቸር ነው። ያላቸውን የፈርኒቸር አይነቶች ዋጋውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየሽኝ። እንግዲህ ዛሬ እናንተ ጋር የሚገኙትን የቤት ውስጥ ፈርኒቸሮች አይነታቸውን፣ ዋጋቸውን ለተመልካቾቼ ለማድረስ ነው የመጣሁት። ቅድሚያ ግን ራስሽን አስተዋውቂ። እሺ፣ በቅድሚያ እንኳን ወደ ጄም ፈርኒቸር በሰላም መጣሽ። ስሜ ቤዛ ፍቃዱ ይባላል። በጄም ፈርኒቸር የሽያጭ ማዕከል ቁጥር 6 ኃላፊ ነኝ። ጄም ፈርኒቸር እንዳጋጣሚ የመጣሽው አዲሱ ብራንቻችን ላይ ነው። አዲሱ ብራንቻችን ደግሞ ከቦሌ መድኃኒዓለም ወደ አትላስ በሚወስደው መንገድ ነው የመጣሽው። ድርጅታችን ጄም ፈርኒቸር ከተመሰረተ ወደ 34 ዓመት ይሆነዋል። ወደ 6 ብራንቾች አሉት። እንደገና የተለያዩ 5 አይነት ፋብሪካዎች አሉ። የብረት፣ የእንጨት፣ የቢሮ የተለያዩ ምርቶችን የምናመርትበት ትልቅ ፋብሪካዎች አሉ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። መልካም። እንግዲህ ተመልካቾች ወደ ጄም ፈርኒቸር ሲመጡ ምን እቃዎችን ማግኘት ይችላሉ? ድርጅታችን ጄም ፈርኒቸር የተለያዩ ምርቶችን ያመርታል። የቤት እቃ፣ ሶፋ፣ ዳይኒንግ፣ እንደገና ሴንተር ቴብል፣ ኮፊ ቴብሎች፣ የካፌ፣ የቢሮ እንዲሁም በአዲስ መልክ የበርና ኪችን ካቢኔቶችንም ማምረት ጀምረናል። በጣም ጥሩ። እንግዲህ ስመጣ አይኔ ውስጥ የገባችው እቺ ሶፋ ናት። እስቲ ከዚህ ሶፋን ጀምርና ያሉትን እቃዎች ታሳየናለሽ። እሺ፣ ይሄኛው ሶፋ ልክ ነሽ። በአይነቱ ለየት ያለ ዲዛይን ነው። ለየት ወጣ ያለ ነው። አዎ፣ የተለመደ ዲዛይን አይደለም። እኛ በራሳችን አጠራር ቼሪ እንለዋለን። 7 ሲት ነው። እችኛዋ እንደ አንድ ሲት ነው የምንወስዳት። ቀለል ያለ ለኮፊም ለምንም የምትሆን ናት። ቀለል ያለ ዲዛይን ነው። የተጠቀምነው ማቴሪያል ከፋይ ነው። ጨርቆቻችን የምንጠቀመው ከፋይ ነው። እግሮቻቸው ብረት ናቸው። እንደገና የምንጠቀመው ስፖንጅ ኤችዲ ነው። ይሄን ይመስላል ይሄኛው ሶፋችን። የተለያየ የከለር አማራጮችም አሉት። እስቲ ምቾቱን ደግሞ ቁጭ ብዬ እባክሽን። እሺ፣ አሁን እንደማየው 7 ሲት ነው ብለሽኛል። እችኛዋም ወጣ ያለች ዲዛይን ነው ያላት። የከለር አማራጭ ምን አለው? የተለያዩ አይነት ከለሮች አሉ። ክሬም ከለሮች ይኖሩናል። ይሄኛው ግሬይ ነው። ዳርክ ላይት አለው። ሰው እንደ ፍላጎቱ ያሉንን ጨርቆች አስመርጠን እንሰራለን። መልካም። የዚህ ሶፋ ዋጋስ ምን ያህል ነው? ይሄ 126,210 ብር ነው ይመስለኛል። ፕራይሳቸው ፊክስድ? አዎ፣ ፊክስድ ፕራይስ ነው ያለን። ትራሶቹንስ ያካተተ ነው? አዎ፣ ትራሶቹም አንድ ላይ ነው። ከሶፋው ጋር አንድ ላይ የሚወጡ ትራሶች ናቸው። ተጨማሪ ትራሶች ናቸው። እንደገና በጎን በኩል ሳይዳቸው ላይ የተለያዩ አይነት ድራቢ ያለው አለው። አዎ፣ ዲዛይኗ በጣም የምታምር ደስ የምትላት እንዳልሽኝ ያው በፈለገው ያለ ነው። እስቲ ከዚህ ደግሞ ለየት ያለ ሌላ በከለርም ቢሆን በዲዛይን ምን አይነት አማራጭ አላችሁ? አሉን። ድርጅታችን ጄም ፈርኒቸር የተለያየ የሶፋ ዲዛይኖች አሉት። ከዛ መሀል አንዱን አይተናል። አሁን ደግሞ ቀጣይ ሌላኛው ጁኖ የምንለው ሶፋችን እናያለን። ከለሩ ደመቅ ያለ ነው። አዎ፣ ደመቅ ያለ ነው። እዛ ጋር በግሬ አይተናል። እነዚህ ደግሞ ቤትን ደመቅ ያደርጋል። ስትገቢ ራሱ የቤቱን ውበት ይጨምራል። ከተለያየ ከነጭ መጋረጃዎች ጋር ምናምን ስታረጊው ሞር የመፍካት እንትን አለው። ሳሎናችንን ድምቅ የማድረግ አቅም አለው። አዎ፣ ድምቅ የማድረግ አቅም አለው። ይሄኛው ዋጋው 129,414 ነው። እነዚህም ተመሳሳይ ማቴሪያል ነው የምንጠቀመው። ስፖንጃችን ኤችዲ ነው። ጨርቆቻችን ከፋይ ነው። እግሮቻቸው ደግሞ እንደምታዩ ጎልደን ብረቶች ናቸው የተጠቀምነው። ያው ብረት ሲሆን ከቦታ ቦታም ለማንቀሳቀስም ለማጽዳትም ለውበትም ከሁሉም አንፃር ተመራጭ ነው አሁን ላይ ብረት። ይሄን ይመስላል እንግዲህ። ይሄም 7 ሲት ነው አይደል? 7 ሲት ነው። ይሄ ያው ደመቅ ያለ ከለር ለሚወድ እንዳልሽም ደግሞ ለሳሎኑ ድምቅ ለማድረግ እነዚህ ተመራጭ ናቸው። አዎ፣ ይሄንንም ከለር ካልወደዱት በሌላ አይነት ጨርቅ መርጠው መሰራት ይችላል። ያው ጥቅሙ እዚሁ መሰራቱ በፈለግሽው ከለር በፈለግሽው መርጠሽ ከቤትሽ ጋር ማች አድርገሽ ለማሰራት ይጠቅማል። ኦኬ፣ ጨርቁን እናንተ ጋር መርጠው ማዘዝ ይችላሉ። ኦኬ፣ ኦርደር ቢኖር አሁን በምን ያህል ጊዜ ይደርሳል ለሶፋ? ከ10 እስከ 15 ቀን ውስጥ ይደርሳል። ከዛም በፊት በሳምንትም ሊደርስ ይችላል። እንደሚመጡበት ወቅት ነው የሚወሰነው። የበዓል ወቅት ላይ ሰፊ ስራዎች ስለሚኖሩ
ምናልባት እስከ 15 ቀን ትልቁ 15 ቀን ጊዜ ነው የሚወስደው። ከዛ ውጭ ግን ከመጡ በአንድ ሳምንት ከዛም ባነሰ ጊዜ ሰርተን እናስረክባለን። መልካም እንግዲህ ስንት አልሽኝ የዚህ ሶፋ ዋጋ? 129414 ብር። በጣም ጥሩ። እስቲ እዛ ጋር ደግሞ ምናልባት የተለያየ አይነት ከለር ያለው የሶፋ ኮምቢኔሽን ይታየኛል። እንግዲህ ፊት ለፊቴ ለየት ያለ ሁለት አይነት ከለር ኮምቢኔሽን ያለው ሶፋ ይታየኛል። እስቲ ስለዚህ ሶፋ ደግሞ የተወሰነ ንገሪኝ። ይሄኛውም ሶፋችን ብሉቤሪ ይባላል። ያው ሌላኛው የሶፋ ዲዛይናችን ነው። እስቲ እባክሽ አረፍ በይና እናውራ። ምቾቱንም በዛው ለማየት በዛው ለማየት። ይሄኛው ብሉቤሪ ይባላል። ያው የተሰራው እንደምታዩ ከከፋይ ጨርቅ ነው። ይሄኛውም የተለያየ የከለር አማራጭ አለው። እሱን በፈለግሽው ከለር መውሰድ ትችያለሽ። ያው ሁለቱን በመረጥ ነው ሁለት አይነት ከለር በመረጥሽው ይሄድልኛል ብለሽ ባሰብሽው አንድ ላይ ተደርጎ መውሰድ ይቻላል። እንግዲህ ያው ሶፋ እንዳማረ ለረጅም ጊዜ እንዲቆይ ከሚያደርጉ ነገሮች አንዱ ያው የተሰራበት ማቴሪያል ነውና ከምን ምን ማቴሪያል ነው የተሰራው? ይሄም የተሰራው ውስጡ ላይ የምንጠቀመው ኤችዲ ስፖንጅ ነው። ስፖንጃችን አይረግብም፣ ቶሎ የመርገብ እንትን የለውም። ጠንካራ ነው። እንደምታዩ ደረቅ ያለ ነው። እንደሌላው ስምጥ የሚል ነገር አይደለም። ጨርቁም ከፋይ ነው፣ እግሩም ብረት ነው። ስለዚህ ውስጡ ላይ ደግሞ ሳፋሪያ ነው የምንጠቀመው። ጠንካራ ነው። ጄም ፈርኒቸር የረጅም ዓመት ልምድ አለው። ከ34 ዓመት በላይ ኤክስፒሪየንስ ነው። ስለዚህ የተሻለ እቃ ነገ ተመልሰሽ እንድትመጪ ሌላም ሰው ይዘሽ እንድትመጪ ስለምፈልግ ጥሩ ነገር ነው የምናቀርበው። በጥራት ትደራደሩ በሚገባ። መልካም። እሺ የዚህ ሶፋስ ዋጋ ምን ያህል ነው? ይሄ 132000 132,000። እዛች ጋር ለየት ያለ ዲዛይን ያላቸው አሉ ሁለቱ መቀመጫዎች። ምናልባት እነዚህን ይመስለኛል ሰዎች ባልከኒ ላይ ለማድረግ ቢፈልጉ ብቻውን ኦርደር ማድረግ ይችላሉ? አዎ ይችላሉ። ሁለቱም ሲንግሎች ዋጋ አውጥተንላቸው በዛ መሰረት መስተናገድ ይችላሉ። ለሚፈልግ ደንበኛ ለብቻው እነዚህን ሳይጨምር መግዛት ይችላል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ እንደማየው ይመስለኛል ሶፋውን ታሳቢ ተደርገው የተቀመጡ ሴንተር ቴብል እና የቴሌቪዥን ማስቀመጫ አለ። እነሱስ እንግዲህ ዋጋውን እነሱ ያማከለ ነው? እስካሁን ያወራናቸው እቃዎች ሴንተር ቴብሎችን እና ቲቪ ስታንድን አይጨምርም። ምነግርሽ የሶፋውን ዋጋ ብቻ ነው። ቲቪ ስታንዱና ሴንተር ቴብሉ የራሱ የሆነ ዋጋ አለው። እነዚህኞቹ ማርብል ናቸው፣ ኢምፖርትድ ናቸው። ቲቪ ስታንዱና ሴንተር ቴብሉ ማች አድርገው መውሰድ ይችላሉ። በልዩነትም ሴንተር ቴብሉን ብቻ ለሚፈልግ ደንበኛ እንሰጣለን። ዋጋቸው 69994 ብር ነው እያንዳንዳቸው። ሴንተር ቴብሉ ቲቪ ስታንዱ የፈለገ አንድ ላይ ይወስዳል። ካልሆነ ደግሞ አንዱን ለይቶ መውሰድ ይችላሉ። ከዚህ ሶፋ ጋር ሳያቸው በጣም ነው የሚያምሩት። አዎ ማች አድርገን ያስቀመጥነው ከለራቸውን ፈካ ያለ ነው። ከሶፋው ጋር ሄዷል። በጣም ጥሩ። እንግዲህ እስቲ ከዚህ ደግሞ ሌላ የምታሳይኝ የሶፋ አይነቶች ካሉ። ሌላ ደግሞ እስካሁን ካየናቸው በዲዛይንም ቢሆን ለየት ያለ ዲዛይን ያለው ሶፋ ይታየኛል እዚህ ጋር። አዎ ልክ ነሽ። ይሄኛው ለየት ያለ ዲዛይን ነው፣ ከነዛኞቹ ይለያል። ይሄም በእርግጥ ሁለት አይነት የከለር ኮምቢኔሽን ያለው። ይሄንንም በመረጥሽው ከለር መውሰድ ትችያለሽ። እንደገና ደግሞ ደንበኞች ምናልባት ብረቱን ካልወደዱት በእንጨት እንደ አማራጭ እግራቸውን እንጨት አድርገን ይዘን መተናል። ሁለተኛ ደግሞ ከተለመደው ሶፋ እንደምታዩ ሌሎቹ በብዛት የለመድነው እጃችን አርሙ ላይ እርፍ እንዲል ነው። እነዚህኞቹ ደግሞ ለየት ያሉ ናቸው። እዚህ ጋር የእጃቸውን ቦታ እንደዛኛው እንደተለመዱት አይነት አይደለም። እስካሁን ካየናቸው ለየት ይላል። ቅርጹም ይለያል። ዲዛይኑ ወጣ ያለ ነገር ለሚፈልግ ሰው ጥሩ አማራጭ ነው። ይሄም 7 ሲት ነው አይደል? 7 ሲት ነው። ይሄም እንደምታዩ እግራቸውም እንጨት ናቸው። ይሄን ይመስላል። ስለዚህ ቀደም ብዬም እንደጠየቅኩሽኝ እንደነገርሽኝም ሰው እንደምርጫው በተለያየ ከለር ማዘዝ ይችላል። አዎ በሚገባ ማዘዝ ይችላል። ጥንካሬ ውስጥ ጥራቱ እንዴት ነው? ጥንካሬ እንዳልኩሽ ነው። ለሁሉም እቃችን ጠንካራ ነው። ዋስትናም አለ። ዋራንቲ እንሰጣለን። በተጨማሪ ለአንድ ዓመት ዋስትና እንሰጣለን። በተጨማሪ ነገን እንድትመጪ ደግመሽ መተሽ እንድትገዢ እሱን ታሳቢ በማድረግ ስለሆነ ጄም በጥራት አይደራደርም። ያንን ታሳቢ በማድረግ ነው የምንሰራው። ቆንጆ ማቴሪያል ነው የምንጠቀመው። ይሄን ይመስላል። ዋጋውም ደግሞ 126210 ነው። ኦኬ። የዴሊቨሪ አገልግሎት አላችሁ? ዴሊቨሪ ሰርቪስ አለን። አዎ አዲስ አበባ ውስጥ ለየትኛውም ቦታ ዴሊቨሪ ሰርቪስ እንሰጣለን። ከ50,000 ብር በላይ ለገዙ ደንበኞቻችን ዴሊቨሪ እናደርጋለን። ስለዚህ ዋጋው የዴሊቨሪንም ዋጋ ያማከለ ነው ማለት ነው? አዎ በሚገባ። እሺ ክፍለ ሀገር ስለሚገኙ ምናልባት
ክፍለ ሀገር በብዛት እስካሁን ያው አዲስ አበባ ውስጥ እስከሚጭኑበት ቦታ እናደርሳለን። ከዛ በኋላ ከአዲስ አበባ ስለማንወጣ እዚሁ ነው። ግን እዚህ ቦታ አድርሱልኝ ለሚሉ ደንበኞች ጭነቱ እስከሚካሄድበት ቦታ ድረስ ወስደን እናደርሳለን ማለት ነው። መልካም። እንግዲህ እስቲ ከዚህ ደግሞ ሌላ ለየት ያለ የምታሳየን ሶፋ አይነት አለ? አዎ አለ እዚህ ጋር። እሺ ይሄኛው ደግሞ ሌላኛው የሶፋ ምርታችን ነው። እንደምታዩት ካሁን ካየናቸው ሶፋዎች በሳይዝ አነስ ያለች ናት፣ ቅልብጭ ያለች ናት። አዎ አነስ ያለች ናት። ለኮንዶሚኒየም ለአፓርትመንት ለነዚህ የምትሆን ናት። አነስ ያለች ናት። ከለሯን በጣም ነው የሚያምረው። ሳይዟን ከተለመደው ትንሽ ሰብሰብ ያለች ናት። አነስ ስላለ ቤት ተመራጭ ሶፋችን ናቸው። አዎ ብዙ ቦታም አይፈልግም። ቅልል ብሎ ቤትን ማድመቅ የሚችል አይነት ሶፋ ነው። በሚገባ እንደዛ ነው። ዋጋው 122295 ነው። ይሄንንም በተለያየ አይነት ጨርቅ አሰርቶ መውሰድ ይቻላል። ያው ውስጡ ላይ የምንጠቀመው ሳፋሪያን ነው፣ ኤችዲ ነው ስፖንጃችን። እንደገና ደግሞ እንደምታዩ ከፋይ ጨርቅ ነው የምንጠቀመው። ይሄን ይመስላል። እስካሁን የነገርኩሽ ዋጋዎች ቫትን ጨምሮ ነው የምነግርሽ ዋጋዎች። ቫትን ኢንክሉዲንግ ያደረገ ነው። ከዚህ ላይ ምንም የምንጨምረው ዋጋ አይኖርም ማለት ነው። በጣም ጥሩ። እንግዲህ እዚች ጋር ደግሞ ቅድም እንዳየነው ሴንተር ቴብል እና የቲቪ ስታንድ ይታየኛል። እስቲ ምናልባት ይሄንን ከዚህ ሶፋ ጋር መግዛት ለሚፈልጉ ወይም ብቻውን መውሰድ ለሚፈልጉ ዋጋው ምን ያህል ነው? ሴንተር ቴብሉ 12900 ብር ነው። ቲቪ ስታንዱ ደግሞ ወደ 23482። ሀገር ውስጥ ነው ወይስ ኢምፖርት የተደረገ? እዚሁ ሀገር ውስጥ እኛ ጋር የተሰሩ ናቸው። ሶፋውም ቲቪ ስታንዱም ሴንተር ቴብል ነው። በጣም ጥሩ። እንግዲህ ከሶፋ ባሻገር እዛ ጋር የተለያዩ አይነት የዳይኒንግ ቴብሎች ይታዩኛል። እስቲ እነሱን የተወሰነ ለተመልካች እናደርስ። እሺ ደስ ይለናል። እንግዲህ እዚህ ጋር የምታዩ እዚሁ በድርጅታችን ጄም ፈርኒቸር የተመረተ ዳይኒንግ ነው። ይሄኛው ዳይኒንግ ባለ 6 ነው። እንደምታዩ ከፋይ ጨርቅ ነው። ከጀርባው ደግሞ ሌላ አይነት ጨርቅ ነው ያደረግንበት። እግራቸው ብረት ናቸው። ለየት ያለ ዲዛይን ነው። ሙሉ ለሙሉ እዚሁ ነው የሚመረተው። ቴብሎቻችን ደግሞ ባለ 6 አለን፣ ባለ 8 አለን፣ ባለ 4 ሳይዝ አለ። ሁሉንም ወንበሮች በባለ 6፣ በባለ 4፣ በባለ 8 መውሰድ ይቻላል። የምንጠቀመው ማቴሪያል እዚህ ላይ የተጠቀምነው ስፖንጅ አለ። ኤችዲ ስፖንጅ ነው ዳይኒንግ ላይ የምንጠቀመው። እንደገና እግራቸው ብረት ነው። ብረት ነው ያደረግነው። ውስጡ ላይ ስፖንጅ ነው የተጠቀምነው። ከላይ ከፋይ ነው የተጠቀምነው ጨርቅ። ይሄኛው ደግሞ ከላይ ኤምዲኤፍ ቶፕ ነው፣ ላሚኔትድ ተደርጎ ነው። ላሚኔትድ ተደርጓል። ከላይ እግራቸው ግን እንጨት ነው፣ ንጹህ እንጨት ነው ሆኖ የመኪና ቀለም የተቀባው። አዎ ጥቁሩ የመኪና ቀለም የቀባ ነው። ይሄኛው ግን ላሚኔትድ ነው፣ እዚሁ እኛ ጋር የሚመረት ነው። እንዴት ነው አሁን ይሄ ወተር ሬዚስታንስ ውሃ ቢፈስ ምን ቢል እንዴት ነው? ያው ጥንቃቄ ይፈልጋል፣ ግን ቪነር ኤምዲኤፎችን ነው የምንጠቀመው። እዛ ይሄን ያህል እንትን አይልብንም፣ ግን ያው ትኩስ ነገር ስናስቀምጥ ምናምን የተለያየ ነገር ትንሽ ጥንቃቄ ይፈልጋል። ኤምዲኤፍ ንጹህ ወጥ እንጨት ስላልሆነ ጥንቃቄ ይፈልጋል። ግን ያንን እንዲቋቋም ቪነር አለው ውስጡ ላይ ቪነር ኤምዲኤፍ ነው የምንጠቀመው። ስለዚህ ለረጅም ጊዜ በጥንቃቄ መጠቀም ይችላል። በሚገባ እንዳልሽኝ ይሄ ባለ 6 መቀመጫ ነው። እንዲሁ እንዳለ ሆኖ ዋጋው ምን ያህል ነው? 80381 በባለ 6ቱ። በባለ 4 ሲሆን ይቀንሳል፣ በባለ 8 ሲሆን ደግሞ ይጨምራል ማለት ነው። ከዚህ የተለየ የከለር አማራጭ ይኖረዋል? አዎ ከለር ልክ ሶፋዎቹ ላይ እንዳየናቸው ዳይኒንጎቹን በፈለጉት ከለር ወይም ከሶፋ ጋር ማች አድርገው መውሰድ ለሚፈልጉ ደንበኞች የመረጡትን ሶፋ ከዳይኒንግ ጋር አመሳስለን ሰርተን እናቀርባለን ማለት ነው። ምናልባት ደግሞ እነዚህ የመመገቢያ መቀመጫዎች ላይ ኦርደር ቢደረግ በምን ያህል ጊዜ ይደርሳል? ተመሳሳይ ነው፣ ከ10 እስከ 15 ቀን በዛ ከሶፋው ጋር። አዎ የተለያየ ሶፋ የሚያመርተው ሌላ ብዙ ፋብሪካ ስላለን በቂ ሰራተኛም ስላለን ተመሳሳይ ወቅት ነው የምንጠቀመው። የሶፋው ራሱን የቻለ አንድ ፋብሪካ አለን፣ ለዳይኒንጎቹም አለን፣ ለኦፊስ ቴብሉም የተለያየ ስለሆነ ራሱ ተከፋፍሎ ስለሚሰራ ይሄን ያህል እንትን አይወስድብንም ማለት ነው፣ ጊዜ አይወስድብንም። እሺ እዛ ጋር ደግሞ አሁን ካየነው ለየት ያለ አይነት ይታየኛል። ምናልባት ቀደም ብለን ካየነው በምንድን ነው ለየት የሚለውስ? ምን ማቴሪያል ተጠቅሟል? ዋጋውን አያይዘሽ ትነግሪናለሽ? እሺ አዎ ይሄ እንዳጋጣሚ አዲስ ምርታችን ነው። አሁን እዚህ አዲሱ ብራንች ላይ የሚገኝ ምርት ነው። እነዚህ ቅድም የሚያየነው ዳይኒንግ ይሄም ገና አዲስ ወደ ገበያ ያወጣናቸው ዲዛይን ናቸው። ቴብሉንም ለማመሳሰል ላሚኔት አድርገን ተጠቅመነዋል ከላይኛው። ይሄም ተመሳሳይ ነው፣ እግሩ ብረት ነው፣ እንደገና ጨርቅ ነው። ግን
የተጠቀምነው ጨርቅ የራሱ የሆነ ሌላ ውበት ሰጥቶታል። እዚች ጋር ያለችው የጨርቅ ዲዛይን ሌላ ከርቀት ስታዩ ራሱ ሌላ ውበት ነው የሰጠው። ግን አሁንም ተመሳሳይ ነገር ነው የምንጠቀመው። ስፖንጅ አለው ውስጡ ላይ፣ እንደገና ሳፋሪያን አለው ውስጡ። ያው እንዲያጠነክር ከሳፋሪያኑ ላይ ነው ስፖንጅ የተጠቀምነው። ከዛ በኋላ ነው ጨርቁን ያለበስነው ማለት ነው። ይሄን ይመስላል እንግዲህ። ከባለ 6 በተጨማሪም ሌላም አማራጭ አለው አይደል? አለው። ሌላም አማራጭ አለው። ባለ 8 እንደገና በባለ 4ም ይወጣል ማለት ነው። ኦኬ። እንግዲህ እነዚህ መቀመጫዎችስ ዋስትና አላቸው? ዋስትና አላቸው። ሁሉም እቃዎቻችን ላይ የ1 ዓመት ዋራንቲ እንሰጣለን። ከዋስትናው በተጨማሪ ሜንቴናንስ ሰርቪስም አለ። እዚሁ ሀገር ውስጥ ስለሚሰሩ ከሆነ ዓመት በኋላ እቃው ጠንካራ ሆኖባቸው የሆነ ፓርቱን መቀየር ቢፈልጉ እኛ ጋር ያንን ሰርቪስ ማግኘት ይችላሉ ማለት ነው። ኦኬ። ማሻሻል ቢፈልጉ እዚሁ ይችላሉ። ሁሉንም ነገር እዚሁ ያገኛሉ። በጣም ጥሩ አማራጭ ነው። የዚች እቃስ ዋጋ ምን ያህል ነው? ዋጋው 127,235 የባለ 6 ዋጋ ማለት ነው። ከዚህ በተጨማሪ ደግሞ ሌላ የምታሳይ ምናልባት በዲዛይንም በከለርም ለየት ያለ ካለ? እስካሁን ያየናቸው በስፖንጅ የተሰሩ ምርቶች ናቸው። አሁን ደግሞ ወደዚህኛው ስንመጣ የእንጨት ነው። የሚያምረው ከለሩ ቤትን የማድመቅም የማፍካትም አቅም አለው። ደስ ይላል። ልክ ነው የተጠቀምነው። ይሄኛውም እንደምታዩት ተፈጥሮን ያለቀቀ ንጹህ ወጥ እንጨት ተጠቅመናል። እነዚህ በተጨማሪ መቀመጫቸው ኤምዲኤፍ ነው። የመቀመጫው ፓርት ኤምዲኤፍ ነው። እነዚህኞቹ ፕላይውድ ናቸው። ፕላይውድ ነው የተጠቀምነው። ደግሞ አውቶ ፔንት ነው። የመኪና ቀለሞች ናቸው የምንጠቀመው ለቴብሉ ለወንበሩም እሱን የተጠቀምነው። ግን ከዛ በተጨማሪ ቴብሉን ቶፑን እና ባክና ሲቱን አመሳስለን የጀርባውን እንጨትና የቴብሉን እግር ደግሞ ተፈጥሮን ሳይለቅ ቪነር ብቻ ተቀብቶ የተፈጥሮ ውበቱን ይዞ እንደዚህ አቅርበናል ማለት ነው። በጣም ነው የሚያምረው። ይሄ ከለሩ፣ ውህደቱ፣ ሁሉ ነገሩ ያምራል። ከዚህ ባነሰስ መቀመጫ ማዘዝ ይችላሉ? በሚገባ። ይህንንም በባለ 4 በባለ 6 አሁን ያስቀመጥነው በባለ 8 ነው ማለት ነው። ግን ይሄንንም ቀንሶ መውሰድ ይቻላል። እንደገና ቴብሉስ በዚህ ሳይዙ ነው። ወንበር መቀነስ በባለ 6 ይሄን ሳይዝ መውሰድ ለሚፈልግ ደንበኛ መጠቀም ይችላል ማለት ነው። እስቲ ሰፋ ላለ ቤተሰብ ላለው ወይም ባለ 8ቱን ለሚፈልግ ዋጋው ምን ያህል ነው? ይሄ አሁን እንደገጣሚ ያስቀመጥነው ይሄ የባለ 8 ነው። 83,757 ብር ነው። ግን በባለ 6 በባለ 4 ለሚወስድ ዋጋቸው እንደየወንበሩ እና እንደ ቴብሉ ሳይዝ ይቀንሳል ማለት ነው። እዛ ጋር ተመሳሳይ ከለር ሆኖ በባለ 4 ይታየኛል ይመስለኛል። የተወሰነ የዲዛይን ለውጥ አለው። የዲዛይን ለውጥ አለው። እችኛ ደግሞ በባለ 4 አነስ ስላለ ጠበብ ላለ ቤት ይሆናል። በተጨማሪም ደግሞ ሬስቶራንቶች መውሰድ ከፈለጉ እስካሁን ያየናቸውንም ሬስቶራንት ላይ መጠቀም ለሚፈልጉ በዚህኛው ዲዛይን መውሰድ ይችላሉ። እንደዛም ሆኖ ሬስቶራንት ላይ አንዳንዴ ፋሚሊ ቴብል ለሚፈልግ እነዛን ሜትር ከ80 ሜትር ከ45 ሳይዞች አሉ። እነሱንም ወስዶ ወንበሮቹን በተለያየ ዲዛይን ወስዶ መጠቀም ይችላል ማለት ነው። እቺ በጣም ነው የምታምረው። አነሰልሽ ከፍ ያለሽ ናት። ያለ ቦታ ላለው ሰው ተመራጭ ነው ብዬ አስባለሁ። ይሄኛው ዋጋው ምን ያህል ነው? ዋጋው 40,897 ብር የባለ 4 ዋጋ ማለት ነው። መልካም ይመስላል። በጣም ጥሩ። ከዚህስ እንግዲህ ለየት ያለ የምታሳይን ካለ? በተጨማሪ ያው እዚህ ጋር ደግሞ ትንሽ ለየት ያለ አለ። ዲዛይኑ የእጁ ጋም እንደዚህ ክፍተቶች አሉት። እንደገና ሰፋም ያለ ነው መቀመጫው። ተለቅ ላለ ቤት በባለ 8 መውሰድ ይቻላል። አሁን እኛ ያስቀመጥነው በባለ 6 ነው። ዋጋው 107,615 ብር ነው። ይሄም የተጠቀምነው ቶፑ ላይ የመኪና ቀለም ነው። ቶፑና እግሩ ላይ እንዳልኩሽ የምንጠቀመው ማቴሪያል ከላይ ሃሽቢነር ኤምዲኤፎች ናቸው። እግራቸው ደግሞ ንጹህ እንጨት ናቸው የተጠቀምነው። ወንበሩ እንደምታዩ ትንሽ ክብደት አለው። ከበድ ይላልና ብረት ነው። እግሩም ብረት ነው ያደረግነው። ተመሳሳይ ውስጡ ላይ ስፖንጅ አለ። ኤችዲ ስፖንጅ ነው። ጠንካራ ነው። እንደምታዩ የተጠቀምነው ከፋይ ጨርቅ ነው። ይሄን ይመስላል ማለት ነው። ይሄ ቴብሉም ደግሞ እንዳልሽኝ እንጨት ነው አይደል? ከላይ እግሩ እንጨት ነው። ከላይ ኤምዲኤፍ ነው። ሃሽቢነር ኤምዲኤፎችን ነው የምንጠቀመው። ቪነር ኤምዲኤፍ ነው ከላይ ቶፑ። ከሱ ላይ ግን የመኪና ቀለም አለው ማለት ነው። ስለዚህ እስካሁን ያየናቸው እዚሁ እናንተ ጋር የሚሰሩ ናቸው። ሁሉም እስካሁን ያየናቸው እዚሁ ድርጅታችን ጄም ፈርኒቸር ላይ የሚሰራ ነው። ቴብል የተለያየ አይነት ሳይዝ አለን። 80 በ80 ሜትር ከ45 በ90 እንደገና ሜትር ከ80 በ90 2 ከ20 በሜትር ከ10
እነዚህ ቴብል ሳይዞች ስላሉ ደንበኛው በፈለገው በቤቱ ሳይዝ መውሰድ ይችላል ማለት ነው። ስለዚህ ተመልካቾችን ያላቸውን ቦታ ለክተው በዛ ማሰራት ይችላሉ ማለት ነው። በሚገባ ይችላሉ። እነዚህ የቴብል ሳይዝ ምርጫዎች ስላሉ በሚፈልጉ ማድረግ ይቻላል ማለት ነው። በጣም ጥሩ። የዚህ ዋጋ ምን ያህል ነው? ይሄ 17615 ብር ነው የዚህኛው ዋጋ። በዛ በተጨማሪ ድርጅታችን ጄም ፈርኒቸር በደንበኞቹ ጥያቄ መሰረት ኢምፖርትድ ዳይኒንጎችን ብታመጡልን ብትይዙልን በሚል ሳቢ እሱንም ደግሞ ኢምፖርትድ እቃዎችን ይዘናል። ኢምፖርትድ ዳይኒንጎችን ማርብል የሆነ እቃ ይዘን እየጠበቅናቸው ነው ደንበኞቻችንን። በደንበኛው ፍላጎት ነው። ስለዚህ ደግሞ የተወሰነ ንገሪ። ይሄ ሙሉ ለሙሉ ኢምፖርትድ ነው። እንደምታየው ይሄ ፒዩ ነው፣ እንትኑ እንደ ሌዘር ነው ውስጡ። ፒዩ የሚባለው እንትን ነው። ከጀርባው ደግሞ እንደምታየው የራሱ ውበት አለው። የራሱ ኢምፖርትድ የሚፈልግ ደንበኞቻችን እንደ ምርጫ ያው ጄም ፈርኒቸር አብዛኛውን የሀገር ውስጥ ስራን ነው የሚያቀርበው፣ ግን በደንበኞቹ ፍላጎት መሰረት ነው ይሄ እንትን ያለው። ዋጋው 225,000 ነው። የሙሉ የሴቱ ዋጋ ማለት ነው። ቴብል ቶፑ ማርብል ነው። ይሄም በጣም ነው የሚያምረው። ቆንጆ ነው። ምናልባት ተመልካቾች የሚፈልጉት አይነት ዲዛይን ቢኖር ከስልካቸው ላይ ወደ እናንተ ልከው እነዛን ማሰራት ይችላሉ ወይስ ኢምፖርት ማስደረግ ይችላሉ? በብዛት እስካሁን ደንበኞቻችን ያው ለሬስቶራንት ለካፌ ሲሆን ስራው ብዛት ስለሚሆን ማስ ፕሮዳክሽን ነው የሚሆነው። ለዛ እንደዚህ አይነት አገልግሎት እንሰጣለን። የሶፋ ዲዛይኖች፣ የዳይኒንግ ይዘው ይመጡና ለካፌ ለሬስቶራንት እንዲሁም ለአፓርትመንት ሙሉ አፓርትመንት ውስጥ ለማስገባት ኦርደር ሲያደርጉም በሚፈልጉት ዲዛይን እና እንሰራለን ማለት ነው። ያ ማለት ግን ብዛት ሲኖረው ነው ይህንን የምናደርገው። ከኳንቲቲው ሰፋ ያለ ሲሆን ያንን ስራ እንሰራለን ማለት ነው። በጣም ጥሩ። እሺ፣ ከዚህስ ሌላ የምታሳየን ምናልባት በዲዛይኑ ለየት ያለ ካለ? አሉን ወደዛች ካለ። ይሄኛው ደግሞ ሌላኛው የዳይኒንግ ምርታችን ነው። እዚሁ እኛ ጋር ጄም ፈርኒቸር የተመረተ ሌላኛው ዲዛይናችን ነው። በጣም ነው የሚያምረው። በተለይ እንጨት ከለር ለሚወድ ሰው በጣም ነው የሚያምረው። አዎ በጣም ነው የሚያምረው። ይሄኛው የተሰራበት ማቴሪያል ውስጡ ላይ ስፖንጅ አለው። እንደገና ከፋይ ጨርቅ ነው። የጀርባው ፓርት ግን ላምኔት ነው ተደረገው። እንጨት ነው። ውስጡ ላይ ፕላይውድ ነው ያለው። ፕላይውድ እና ፓይዚት አንድ ላይ ሆኖ ነው ያለው። እሱን በፔፐር ላሚኔት ተደርጎ ነው ከቴብሉ ጋር ተመሳሳይ ማቴሪያል የተጠቀምነው ማለት ነው። ሁለቱም ላሚኔትድ ናቸው። ፔፐር ላሚኔትዶች ናቸው። እግሩ ብረት ነው። ቴብሉ እግሩ እንጨት ነው። የቴብሉ ወንበር የብረቱን ከለር ከቴብሉ እግር ከለር ጋር ማመሳሰል ይቻላል። አመሳስሎ ማሰራት ይቻላል። እንዳጋጣሚ እኛ እዚህ ጋር በጥቁር ነው ያስቀመጥነው፣ ግን በራሱ በነጭ ማድረግ ይቻላል ማለት ነው። በራሱ ከለር በራሱ ማድረግ ነው። ይሄ ባለ 6 ነው። ሜትር ከ80 በ90 የሆነ ሳይዝ ነው። ይሄንንም በባለ 6 በባለ 4 መጠቀም ይቻላል ማለት ነው። በጣም ነው የሚያምረው። በተለይ እንጨት ከለር ለሚወድ ሰው በሚገባ ዲዛይኑም አዲስ የሆነ ደስ የሚል ነው። አሁን ላይ ደግሞ የመጡ ያሉት አዳዲስ ነገሮች ነው ይዘን እየቀረብን ያለ ነው። ላምኔት ከቀለምም ደግሞ ወደ ላምኔት ድመተናል። እንደ ሰው ፍላጎት ያው እኛ ጋር መታችሁ ምንም አታጡም። ሁሉንም ነገር ይዘን እየጠበቅን ነው። ያው ይሄን ይመስላል። ከቅድም ካየናቸው ከቀለሞቹ እነዚህ ደግሞ ላምኔትዶች ናቸው። ፔፐር ላምኔት ተደርገው የተሰሩ በጣም ጥሩ ምርቶቻችን ናቸው። እሺ፣ በዚህስ ምን ያህል ነው ዋጋው? ይሄ 91259 በባለ 6ቱ በሜትር ከ80 በ90 በሆነ ሳይዝ ማለት ነው። 91259 ብር ዊዝ ቫት ዴሊቨሪንም ጨምሮ በሚገባ አንድ አመት ዋራንቲ እንሰጣለን ማለት ነው። በጣም ጥሩ። እሺ፣ እዚህ ጋር የሀገር ውስጥ አይተናል። በየመሃሉ ደግሞ ኢምፖርትድም ጣል እያደረግን እንደ ደንበኛ ፍላጎት እዛች ጋር ለሚፈልጉ ሌላም የኢምፖርትድ ዳይኒንግ አማራጭ ይዘን መተናል። እንግዲህ ቀደም ብለን ካየናቸው ኢምፖርትዶችም ይሄ በጣም ለየት ያለ ነው ዲዛይኑ። እስቲ የተወሰነ ደግሞ ንገሪኝ ስለዚህ። ያው ይሄም ለየት ያለ ሌላኛው የኢምፖርትድ ካስመጣናቸው እቃዎች መሀል አንዱ ነው። ቴብሉ ቲምበርድ ግላስ ነው። ከላይ ቅድም እዛ ጋ ያየነው በማርብል ነው። አሁን ደግሞ ቀየር አድርገነው በቲምበርድ በሆነ በግላስ ነው ያስቀመጥነው። ይሄኛውም ባለ 6 ኢምፖርትድ ዳይኒንግ ነው። ያው ለሚፈልግ ኢምፖርትድ ምርጫው ለሆነ ከስተመር አዘጋጅተን እየጠበቅን ነው። ወንበሩ ባለ 6 ነው። ቅልጥፍ ያለ ነው። ብዙም ያልተጋነነ ያልበዛ ሳይዝ ነው ያለው። ይሄን ይመስላል ማለት ነው። ጥሩ። እንግዲህ የዚህስ ዋጋ ምን ያህል ነው? ይሄም አጠቃላይ 225,000 ነው።
ዋጋው 225 ሺህ። እዛ ጋር ደግሞ አሁን ቀደም ብለን ካየናቸው በከለርም ለየት ያለ ይታየኛል። የሀገር ውስጥ ነው ወይስ ኢምፖርት ነው? የሀገር ውስጥ እዚሁ እኛ ጋር በድርጅታችን ጄም ፈርኒቸር የተመረተ ሌላኛው አዲሱ ምርታችን ነው። አዲስ ነው፣ አዲስ ምርት ነው፣ ገና መግባቱ ነው። በራሳችን በሎጓችን ነው ያስገባነው። ይሄ ነው የራሳችን አርማችንን ላይ ተጠቅመንበታል። ሌላኛው ባለ 6 ይሄንንም በባለ 8 በባለ 4 መውሰድ ይቻላል። እነዚህ ላምኔትድ ናቸው። ከላይ ላምኔት ተደርጎ ነው የተሰሩት። ይሄኛው አነስ ያለ ሜትር ከ45 ሳይዝ ነው። እስካሁን በሜትር ከ80 ነበር ባለ 6ቶቹን ያስቀመጥነው። ከሜትር ከ80 ደግሞ እሱኛው ሳይዝ ለበዛበት በዚህ በሜትር ከ45 በ90 በሆነ መውሰድ ይችላል፣ ማግኘት ይችላል ማለት ነው። ይሄም ውስጡ ላይ ስፖንጅ አለ፣ እንደገና ፕላይውድ አለ ውስጡ ላይ። እግራቸው ብረት ነው። ሌላው ፒዩ ሌዘር የምንለው ነው ያለበስነው ከላይ። በጣም ነው የሚያምረው። ለየት ያለ ዲዛይን ነው። ወጣ ያለ ከለሩም ቤት የማፍካት አቅም አለው። ክሬም ስለሆነ በጣም ነው የሚያምረው። እንደገና የተጠቀመው ነጭ ጠረጴዛ ነው። እሱም በደንብ አፍክቶታል። በተለይ ሰፋ ያለ ቤተሰብ ኖሮት ጠበብ ያለ ቦታ ላለው ሰው በዚህ አማራጭ መቅረቡ ጥሩ ነው ብዬ ነው የማስበው። ከዚህ ባነሰ ማዘዝ ይችላሉ? ይቻላል። ባነሰ ከፍ ማድረግም ለሚፈልግ ደንበኛ መውሰድ ይችላል ማለት ነው። በጣም ጥሩ። እስቲ የዚህ ዋጋ ምን ያህል ነው? ይሄ 114168 የባለ 6ቱ ዋጋ ማለት ነው። በባለ 6ቱ ማለት ነው። በጣም ጥሩ። እሺ፣ ከዚህ ባሻገር ደግሞ እስቲ የተወሰኑ አልጋዎችን እንግዲህ ብዙ አይነት የዳይኒንግ አማራጮችን አይተናል። የሀገር ውስጥም ኢምፖርትድ የሆኑትንም ብዙ አይነት ነው ያየነው። እዚህ ጋር ደግሞ እንግዲህ ከፊት ለፊቴ አልጋዎች ይታዩኛል። እስቲ እነሱን የተወሰነ ለተመልካቾች እናድርስ። እሺ፣ ከኢምፖርትድ ከያዝነው አልጋን ጀምር። ይሄኛው ሜትር ከ80 የሆነ ሳይዝ ኢምፖርትድ አልጋ ነው። ጀርባው ወደ 3 ሜትር ከ20 ስፔስ ይፈልጋል። ሰፋ ያለ ተለቅ ያለ ነው። አዎ፣ የጀርባው ይሄኛው ራስጌው ትንሽ ሰፋ ያለና ረዘም ያለ ስለሆነ ትንሽ ሳይዙ ሜትር ከ80 ቢሆንም የጀርባው ፓርት ግን እስከ 3 ሜትር ከ20 ይፈልጋል ማለት ነው። 2 ቤድ ሳይድ አለው። እንደገና ሙሉ ለሙሉ ፒዩ ሌዘር ነው። ኢምፖርትድ ከውጭ ነው ያስገባ ነው። ያው ኢምፖርትድ የምናስገባቸው እቃዎች በራሳችን ኳሊቲ ጄምን ይመጥናል ብለን ባሰብናቸው ከራሳችን ጋር ነገ የማያስወቅስ ምርት ነው ይዘን የምንቀርበው። 2 አብሮት ቤድ ሳይዶች አሉት። ያንን ያማከለ ነው። የዚህ አልጋ ዋጋው ምን ያህል? ዋጋው 73100 ብር ነው። የአልጋው ሳይዙ ሜትር ከ80 ነው። እሺ፣ ከዚህ ደግሞ ሳይዙ አነስ ያለ እዚህ ጋር ይታየኛል። እስቲ ስለዚህ ደግሞ የተወሰነ ንገሪኝ። እሺ፣ እዚህ ጋር ያለው ደግሞ የሀገር ውስጥ ነው። እዚሁኛ ጋር ጄም ፈርኒቸር የሰራው ምርት ነው። ሳይዙ ሜትር ከ80 ነው። ይሄም የተጠቀምነው ጨርቅ ነው። ጨርቁም ደግሞ የተለያየ ከለር ማድረግ ይችላል። እዚህ ጋር የምናየው ዳርክ ነው፣ ግን ይሄኛውን ከለር ላልወደደው ደንበኛ እዚሁ ስለሚሰራ ከፋይ ጨርቅ ነው የተጠቀምነው። እሱን በሌላ ከለር እንደየሰው ፍላጎት ማሰራት ይችላል። አዎ፣ ይሄም ልክ እንደ ኢምፖርትዱ 2 ቤድ ሳይድ አለው። እዚህ ጋር እንደምናየው ሁለቱ ከዚህ ጋር አብሮ ያለ ነው ማለት ነው። በጣም ጥሩ። የተጠቀማችሁት ጨርቅ ማቴሪያሉ ጥራቱ እንዴት ነው? ከፋይ ነው የምንጠቀመው። ከፋይ ጨርቆች ነው። ያው ከውጭ የምናስገባቸው አሉ፣ ከዚህም ከተለያየ አይነት የምናስመጣዋለ። እሱን ነው የምንጠቀመው። ያው የራሳችን ኳሊቲ ኮንትሮል ስላለን በዛ እየተፈተሸ ቼክ እየተደረገ ነው የሚገባው። መልካም። ይሄም እንደሌሎቹ የ1 ዓመት ዋስትና አለው። ሁሉም ምርቶቻችን ላይ የ1 ዓመት ዋስትና አለው ማለት ነው። እንደነገርሽኝ ያው ሰው በፈለገው በወደደው የከለር አማራጭ እንዲሁም ሳይዝ ማዘዝ ይችላል። በሚገባ ማዘዝ ይችላል። ስለዚህ ይሄ አሁን ባለበት ዋጋው ምን ያህል ነው? 52837 የዚህኛው የአልጋ ዋጋ ማለት ነው። እሺ፣ እዚህ ጋር ደግሞ ከሁለቱ ካየናቸው ለየት ያለ አይነት አለ። እስኪ ስለዚህ ደግሞ የተወሰነ ነገር ይሄኛው ደግሞ ሌላኛው በቦርድ የተሰራ አልጋ ነው። እንደምታዩ የራሱ የሆነ ውበት አለው። ከጨርቆቹ ደግሞ ትንሽ ለየት ያለ ነው። በሜትር ከ80 ይሄ በሜትር ከ50 ነው። በሜትር ከ20 እንደገና በ1 ሜትር ለብዛት ለሚፈልግ ለሆቴሎች 1 ሜትር አልጋ ለሚፈልጉ በዚሁ ማቴሪያል ማቅረብ እንችላለን ማለት ነው። ሜትር ከ80 ሲሆን 2 ቤድ ሳይድ ይኖረዋል። ሜትር ከ50ም እንደዛ። ሜትር ከ20 ሲሆን ግን 1 ቤድ ሳይድ ነው የሚኖረው። 1 ነው የሚኖረው። አዎ፣ ግን ደንበኛው እፈልጋለሁ እንደዚህ ለሚለው ነገር ብዛት ያለው ስራ ሲሆን ዋጋ ወጥቶ ማሰራት ይችላል ማለት ነው የሚፈልገው። መልካም። እስቲ የዚህ ዋጋው ምን ያህል ነው? የዚህ 42942 ብር ነው ዋጋው።
በጣም ጥሩ እንግዲህ በጣም ብዙ አይነት አማራጮች አይተናል። ከአልጋ፣ ሶፋዎች እንዲሁም ዳይኒንግ ቴብሎችን አይተናል። እነዚህን እቃዎች ምናልባት በብዛት በግሩፕ መጥተው ወይም ደግሞ በመስሪያ ቤት ለመግዛት ለሚፈልጉ የተመቻቸ እድል አለ? አዎ በሚገባ ከአንዳንድ መስሪያ ቤቶች ጋር እየሰራን እንገኛለን። በተጨማሪም ከጄም ፈርኒቸር ጋር ለሰራተኞቹ እነዚህን ውብ የሆኑ አልጋ፣ ሶፋ፣ ዳይኒንጎችን መውሰድ ለሚፈልግ ከድርጅቱ ጋር አግሪመንት ፈጥረን የክሬዲት ሁኔታ አመቻችተን ያንን ነገር ለተለያየ ድርጅቶች ማቅረብ ጀምረናል። በዚህ አጋጣሚ ከኛ ጋር መስራት ለሚፈልጉ ደንበኞች በራችን ክፍት ነው። በጣም ጥሩ እንግዲህ ቀደም ብለሽ እንደነገርሽኝ ሙሉ አዲስ አበባ ውስጥ የዴሊቨሪ አገልግሎት ትሰጣላችሁ። ምናልባት የእናንተን እቃዎች ክፍለ ሀገር ላይ ለሚፈልጉ እንዴት ነው ተደራሽነታችሁ? ክፍለ ሀገር ላሉ ደንበኞቻችን ያው እዚህ መጥተው ለማይወስዱ ወይም ደግሞ ከጄም ፈርኒቸር ጋር የራሱን ሳይቀይር የራሱን ብራንድ የጄም ምርት ወስዶ ማስተዋወቅ ለሚፈልግ የተለያዩ አግሪመንቶች ይኖረናል። በዛ ያንን ውል ባማከለ ከኛ ወስዶ ክፍለ ሀገር ላይ መስራት ለሚፈልግም ደንበኛ እንደዚሁ ደረጃውን የጠበቀ በጄም ስታንዳርድ ሾሩሞች ማዘጋጀት የሚችሉ ደንበኞች ከኛ ጋር አብረው መስራት ይችላሉ ማለት ነው። መልካም። እነዚህን እቃዎች ለሚፈልጉ ተመልካቾቼ አድራሻችሁ የት ነው የሚገኘው? እሺ አድራሻችን አሁን ከምንገኝበት እንጀምርና አሁን የምንገኘው ከቦሌ መድኃኒዓለም ወደ አትላስ በሚወስደው መንገድ ሳፋየር አዲስ ሆቴል አጠገብ ወይም ሳቦን ሆቴል መሀል ላይ እንገኛለን። አንደኛ ፎቅ ላይ ነው የምንገኘው። ሌሎች ቅድም በመግቢያችን ላይ እንደነገርኩሽ 6 ብራንች ነው ብዬሻለሁ። የመጀመሪያ ቁጥር 1 ብራንቻችን አሁን የሚገኘው መስቀል ፍላወር ድሪም ላይነር ሆቴል ፊት ለፊት ነው። ቁጥር 2 አርባ ምንጭ ቄራ፣ ከቄራ ወደ ጨርቆስ በሚወስደው መንገድ አርባ ምንጭ አሳ ቤት አጠገብ እንገኛለን። ቁጥር 3 ዋናው ፋብሪካችንም ያለበት ትልቁም ሾሩማችን ነው፣ አለም ገና ኖክ አደባባይ እንገኛለን። ቁጥር 4 ከቄራ ወደ ሳር ቤት በሚወስደው መንገድ ሊዲያ ህንፃ ፊት ለፊት አንደኛ ፎቅ ላይ እንገኛለን። ቁጥር 5 ፒያሳ ኤሊያና ሆቴል ፊት ለፊት እንገኛለን ማለት ነው። በእነዚህ ብራንቾች መጥተው እኛ ማግኘት ይችላሉ። ያው እዚህ ጋር ከብዙ በጥቂቱ ነው ያየነው። ብዙ አይነት ምርቶች አሉ። እዚህ ላይ ማቅረብ ያልቻልናቸው ብዙ አይነት ምርቶች አሉ። መጥተው ይጎብኙ እንላለን። መልካም እንግዲህ እኔም ስለሰጠሽኝ መረጃ ከልብ አመሰግናለሁ። ሰላም አመሰግናለሁ።